ሰላም እንዴት አላችሁ? እንደምናችሁ? በድጋሚ እየመጣሁባችሁ ነው። ሁላችሁንም በያላችሁበት ሰላም ላለሁ ቢኮዝ ትግል እስካለ ድረስ ተደጋጋሚ መነጋገሩ ግድ ስለሆነ አሁን ሰሞኑን የተነሳውን ነገር አይታችኋል። ትግላችን መጥራት ስላለበት ትግላችን ወደ አንድ መምጣት ስላለበት በተወሰነ ደረጃ የመከራከር የመጨቃጨቅና የመቀራረብ ሂደቶች አሉ። እነዚህ ተጠናክረው እንዲቀጥሉ ሁላችንም ግፊት ማድረግ አለብን። በተለይ በአማራው ማህበረሰብ ውስጥ ያላችሁ የአማራን ትግል በአሸናፊነት እንዲወጣ የምትፈልጉ ሁሉም አንድነት ላይ እናተኩር። አንድነቱን ወንድሞቻችን ያሉትን ችግሮች ፈተው በጋራ ሊሰሩ የሚችሉበትን መንገድ እንዲፈጥሩ የሁላችን አስተዋጽኦ ወሳኝ ነው ያምናለሁ። ችግሮችን አውጥተን እዚህ ሶሻል ሚዲያ ላይ እንደፈለግን ብናወራው እኛ መፍትሄ ልንሰጥ አንችልም። መፍትሄ የሚሰጠው ምድር ላይ ያለው አካል ነው። ስለዚህ ምድር ላይ ያለውን አካል ሳፖርት ማድረግ በተለያየ መልኩ ያስፈልጋል። እንደፈለግን የምናዋርደው እንደፈለግን ሚስጥሩን እያወጣን የምንዘረግፍበት አካል መሆን የለበትም እና በተደጋጋሚ የሚለውም ከዲሲፕሊና ጋር እሱ አያስኬደንም። የሀገሪቱ ስርዓት ቱ ቢ ኦነስ እየደከመ ነው። በቅርብ ጊዜ ጠቅላይ ሚኒስትሩ ላናያቸው ሁሉ እንችላለን። አገር ጥለው ሊሄዱ ይሆን ሊያርጉ ይሆን የምናውቀው ነገር የለም። ምክንያቱም አገሩ ተንጧል። ብልጽግና የሚባለው አካል እርስ በርሱ ሊባላ ጫፍ ደርሷል። የሀገሪቱ ኢኮኖሚ እንደምታውቁት ላሽቋል። ስለዚህ በብዙ ነገር ተወጥሯል። የኢትዮጵያ ጉዳይ ምዕራባውያኖችም በደንብ አድርገው የሚያዩት ሁኔታ ተፈጥሯል። የቀጠናው የሪጅኑ ፖለቲካ አሁን በውጥረት ላይ ነው ያለው። እሱ ይህንን እንደ መፍትሄ የወሰደው ከኤርትራ ጋር እዋጋለሁ በሚል ነው። ያረገዋል አያረገውም እግዚአብሔር ይወቀው። እኔ ከኤርትራ ጋር ጦርነት ቢፈጥር እንደ አንድ የአማራ ተወላጅ ደስታውን አልችለውም። ቢኮዝ አብይ አህመድ የመውደቂያውን እንትን ያፋጥናል ብዬ አምናለሁ። በየት በኩል ሊዋጋ እንደሚችል እግዚአብሔር ይወቀው። ትልቁን የአማራን ሕዝብ ኢግኖር አድርጎ ከኤርትራ ጋር ይዋጋል ወይ እግዚአብሔር ይወቀው። የአማራ ሕዝብን በተወሰነ ደረጃ ትግሉን አዳክመዋለሁ ወይም ሞቢላይዝ አደርገዋለሁ አስቦ ነው ይህን የሚያደርገው። የአማራው ትግል ደግሞ የራሱን ትግል ትቶ መቼም ከአብይ አህመድ ጋር ሊሰለፍ የሚችል ትግል አለ ብያለሁ። ስለዚህ አብይ አህመድ የመጨረሻውን ጊዜ ስለሚሆን የመጨረሻውን ውድቀት ያካሄዳል የሚል እምነት የለኝም። በዚህ ልክም ድፍረቱም የላቸውም። በነገራችን ላይ ሻዕቢያን ለመግለጽ ፈልጌ አይደለም። አብይ አህመድ ሻዕቢያን ያሸንፍ የሚችልበት አንዳች ነገር አለ ብዬ አላምንም። ምክንያቱም ከልምድ አንጻር ብታዩት ይሄ ከሰራዊት በማብዛት እኮ አይደለም። የአብይ አህመድ ሰራዊት የመዋጋት ፍላጎቱ የመዋጋት አቅሙ ብቃቱ ምን ያህል ነው? አንዳንድ ሰዎች አሁን ብዙ ጊዜ ትበሳጫላችሁ። የሀገርን ጉዳይ እንትን ማድረግ አለብህ፣ ይሄ እኮ ናሽናል ኢንተረስት ነው ምናምን የሚሉ ሰዎች አሉ። የናሽናል ኢንተረስት ሌላ ጉዳይ ነው። አብይ አህመድ የሚገባበትን ጣጣ መገምገምና ማየት፣ ምክንያቱ ለሀገሪቱ የሚያመጣው ጣጣ ስላለ እሱም ደግሞ ይሆናል አይሆንም ብሎ ሀሳብ መስጠት ልዩነት አለው ያምናለሁ። ሶኒ በዛ ደረጃ አብይ አህመድ ይሄ ሊፈጽሙ አይችልም። ፖቴንሻሉ የለውም፣ ኢኮኖሚው የለውም። ኢኮኖሚው ከኤርትራ ያንሳል በሚል መልኩ አይደለም። ጦርነት ሲጀመር በምታቀደው ልክ አይሄድም። ጦርነት አሸንፈዋለሁ ብለህ እቅድ አውጥተህ በዚህን ጊዜ ላሸንፈው እችላለሁ ብለህ የምታደርገው ጦርነት የለም። ፕላኖች ታወጣለህ፣ ወታደራዊ ስትራቴጂዎች ታወጣለህ፣ ወዘተ ወዘተ። መሳሪያዎችን፣ ሰዎችን፣ ወታደር ታሰለጥናለህ፣ የተለያየ ሀገራቶችን ድጋፍ ትፈልጋለህ፣ ትገባለህ። ግን እንደጠበቅከው ልክ ላይሆን ይችላል። የውትድርና ባህሪ ደግሞ በደቂቃዎች በግማሽ ሰዓት ባልሞላ ውስጥ ነገሮች ሁሉ የሚቀየሩበት ሁኔታ አለና አብይ አህመድ እሱን ያደርጋል የሚል እምነት አለኝ። ሁለተኛ ሻዕቢያ ትልቅ ልምድ አለው። እኔ ማንም ሰው በፈለጋችሁት ልትገመግሙት ትችላላችሁ። እኔ በአፍሪካ ሻዕቢያን የሚያክል ድርጅት አለ ብዬ አላምንም።
በየትኛውም አሁን አፍሪካ ውስጥ ያሉ ነጻ ሀገራቶችንም እዩ አፍሪካ ትልልቅ ፓርቲዎች አሉ የሚባሉ እነ ኤንሲ ብታያቸው በሰላማዊ ሰልፍ ነጻ ያወጡ እንጂ 100 ዓመት ታግለናል ይሉናል። የሻዕቢያን ያክል መራር ትግል ታግሎ ያሸነፈ አካል የለም። እኔ ደርግን የኦሮሞ ገዥ መደብ ብዬ ነው የምጠራው። አምባገነኑ ደርግ ቡራ ከረዩ ሲል አይተነዋል። 400,000 ጦር አሰልፎ ምን እንደሆነ አይተነዋል። አሁን የፈለገ መላምልት ብታመጡ ትርጉም የለውም። ምዕራባውያኖች አግዟቸው፣ አረቦቹ አግዟቸው ምናምን አለ። ቁርጠኛ ሆነው የታገለ ድርጅት ነው ሻዕቢያ። አሁን ያሉ የኦሮሞ ጄኔራሎች በሙሉ ማርኮ ለፈጣሪ ብሎ የተዋቸው እንደው ዝምድና ሄደውም እዛው ነገር ይሰራሉ ብሎ ፖለቲካውን ለማስረዳት የለቀቃቸው ዛሬ ትልልቅ ባለስልጣን ነው። እነሱ ናቸው እንግዲህ አሁን ሻዕቢያ የሚዋጉት። እነሱ የሚተማመኑት አሁን የኢትዮጵያን ሕዝብ ሞቢላይዝ እናደርጋለን ስልጣኑኛ ጋር በሚል ነው። የኢትዮጵያ ሕዝብ ከአብይ አህመድ ጋር የሚቆምበት ጊዜ አክትሟል። አማራው አይቆምም፣ ሌሎች ኢትዮጵያኖችም አይቆሙም። ከአብይ አህመድ ጋር ያልተጋጨ ያልተበደለ ኢትዮጵያዊ ስለሌለ አብሮት ሊቆም የሚችል አካል የለም። ስለዚህ ሻዕቢያን አንደርማይንድ የምታረጉ ሰዎች ትክክል አይደለም። እይታችሁ መጥላት ሌላ ጉዳይ ነው። ትክክለኛውን አቋም መግለጽ ሌላ ጉዳይ ነው። የኢኮኖሚ ወዘተ ለማንም ነገር ለምንም ነገር የመጀመሪያው ዲተርሚን መሆን ነው። ኢኮኖሚ ኖረህም አልኖረህም ሚስጥራቸውን ጠብቀው አንድነታቸውን ጠብቀው በጣም ስትሮንግ ሆኖ የሚሰራ ድርጅት በአፍሪካ ሻዕቢያ ነው። ወንድ ነው ከምሬ ነገራቸው። ይሄንን ያመማቸው ከዛ የተሸነፉ ተሸናፊዎች እዚህ ብዙ ሊያወሩ ይችላሉ። በደርግ መኮንን ምናምን የነበረው ወሬ ትርጉም ያለው አይመስለኝም። አብይ አህመድ ባትዋረድ ይሻላል ብዬ እናገራለሁ። ቢኮዝ ኢትዮጵያን ማዋረድም ጭምር ስለሆነ ችግሮችን በጥበብ መፍታት አቅም የለውም፣ ብቃት የለውም። እሱን ቢያደርግ ጥሩ ነው። እኔ ግን ጦርነቱን ቢያካሂዱ ደስ ይለኛል። ቢኮዝ አብይ አህመድ የሚሄድበትን መንገድ እናውቃለን። እኛ ደግሞ እሱን የሚወድቅበትን መንገድ እንሰራለን። ያ ለእኔ ጥሩ ነው ብዬ አስባለሁ። ነገር ግን አጠቃላይ ግን ሻዕቢያን አንደርማይንድ ማድረግ ግን ብዙ ኮንሲኩዌንሲዎች ስላሉት እሱ መታሰብ አለበት ብዬ አስባለሁ። በተረፈ ግን እኛ ኢዳዝ ማተር እነሱ ይራገጡ ከፈለጉ የአማራ ትግል ከማንም ድጋፍ አይፈልግም፣ ከማንም ጋር ሄዶ አይጣበቅም። ትልቅ ህዝብ ነው። ራሳችን እንደ ሀገር ራሳችን እንደ መንግስት እየቆጠርን እንታገላለን። እሱ ስናደርግ የዲፕሎማሲ ስራ እንሰራ ማለት ግን አይደለም። እንደ ሀገር ስንቆጥር ራሳችን ከጎረቤት ሀገራቶች ጋር የዲፕሎማሲ ስራ መስራት አለብን። ቢኮዝ በተዘጋ በር ውስጥ ልንታገል ስለማይገባ በርካታ ግንኙነቶች መፍጠር አለብን። ጎረቤቶቻችን በሙሉ አድሬስ ማድረግ አለብን። ትልቅ ህዝብ ነን እኛ ነበር። ራሳችን እንደ መንግስት ነው መቁጠር ያለብን። ራሳችን እንደ ሀገር ነው መቁጠር ያለብን። ስለዚህ ይሄ ስርዓት አይወክለንም ብለን ስንታገል ከሌሎች ጋር ዲፕሎማሲ ስንሰራ የማንምን ፍቃድ ልንጠይቅ አይገባም። አብይ አህመድ አይደለም የሚፈቅድልን። ከገሌ ጋር ብታረጉ ጥሩ ነው፣ ከገሌ ጋር ካረጋችሁት ከሃዲናችሁ ባንዳናችሁ ሊለን አይችልም። ከማንም ጋር ዲፕሎማሲ መስራት እንችላለን። በዚህ ልክ ታሳቢ ስራ መስራት ይኖርብናል። በተከባበረ መልኩ ሁላችንም የህልውና አደጋ አለብን። ቀጠናውን ስለሚረብሸው በህልውና አደጋችን ድጋፍ ልናገኝበት የምንችለው ነገርና በር የምናገኝበት ነገር ሁሉ እናደርጋለን። ቢኮዝ ኢትዮጵያ ልትፈርስ ትችላለች። የአብይ አህመድ ስርዓት አስተማማኝ አይደለም። ኢትዮጵያ ውስጥ አነሰም በዛም ህዝቦች መሳሪያ ይዘዋል፣ ታጥቀዋል እንደያቅማቸው። ነገ ችግሮች ሲበዙ ከፍተኛ የሆነ አደጋ ይፈጠራል። የመጨረሻ ላይ የምችለው እሱ ብቻ አይደለም። የአማራው ትግል ወደ ማጥቃት እንቅስቃሴ ሲጀምር አብይ አህመድ ሊያደርግ የፈለገውና ያቀደው ነገር ምንድነው? አማሮች ፌዴራሊዝምን አፈረሱት ብለው ሊያውጅ ነው። ያን የሚያደርጉት ምንድነው? ኦሮሞ የምትባለውን ሀገር ለመከላከል ይቀጥላሉ ማለት ነው። እንደ ኢትዮጵያ ማቆም የሚችሉበት ነገር አይኖርም። ስለዚህ እንዘጋጅ፣ እንበርታ፣ እናሸንፋለን። ታንክ ዩ ጋይስ።